እኛ ኢየሱስ ክርስቶስን እግዚአብሔር ነው ብለን የምናመልከው አንድን መምህር ወደ አምላክነት አሳድገን አይደለም፣ ወደ ሰውነት የመጣውን አምላክ ነው እንጂ የምንከተለው። እንደ ነቢይ የሚቆጠርን አንድን የተከበረ ነቢይ እኛ ከባክበን ትምህርት አበጅተንለት ወደ እግዚአብሔርነት አሳድገ ነው የሌለውን ነገር እየተናገርንለት አይደለም። እንኳንስ ከታች ያለ ሆኖ ወደ ላይ ልናሳድገው ይቅርና ከላይ ወደ ታች የባሪያን መልክ ይዞ የመጣውን ጌታን የምንሰብከው። ወነስ አርአያ ገብር እንዲህ የባሪያን መልክ ይዞ በታችኛው እርከን የመጣውን ሰውን መውደድን እስከዚህ መጠን የገለጸውን ፍቅር የሆነውን አምላክ ነው የምንገልጸው። የምናመልከው የምንከተለው እሱ ነው። ሁለተኛ ቅዱስ ቶማስ ክርስቶስን ጌታዬ አምላኬ ብሎ እንዲጠራ ያበቃው ምንድነው ሲባል ቶማስ አላምንም ብሎ ሲከራከር ጌታ ነበር እዚያ ነበር አልነበረም። ዮሐንስ ወንጌል ምዕራፍ 20 ማንበብ ትችላላችሁ እስከ ቁጥር 19። ቶማስ ከሐዋርያት ጋር ሲከራከር ጌታ አልነበረም። ካልነበረ እንደመጣ ልብ ብላችሁ ስሙ። ጌታ እንደመጣ በስምንተኛው ቀን ቶማስን እንዲናገር አላደረገውም። ዝም ብሎ ገባና ሰላም ለእናንተ ይሁን ብሎ ቶማስና እጅህን አስገባ ነው። የተሰወረውን የሚያውቅ አምላክ ነው ማለት ነው። አልነበረም፣ ጌታ በዚያ አልነበረም። እሁድ መጣ፣ ሰላምን ሰጣቸው፣ ተሰወራቸው። ስለዚህ መጥቶ እንደገባ ወዲያው ቶማስ ና እጅህን ወደ እኔ አምጣ። ይሄ ያስደነግጣል። ወዴት ሰማኝ ወዴት አየኝ ያስብላል። ቅዱስ ዮሐንስ አፈወርቅ ለምንድን ነው ክርስቶስ 8 ቀን ሙሉ ቶማስ እንደው መከራውን እንዲያ ያደረገው እንደው ወደ ረቡም ወደዚያም እንደው ቀደም ብሎ ቢመጣለት የሚለውን ሲመልስ በደንብ ለምስጢሩ እንዲጓጓ ነው ይላል። በደንብ ለምስጢሩ እንዲጓጓ እንዲፈልገው ማለት ነው። ማወቅ እንዲፈልግ በደንብ ከዚያ የተነሳ ዘገየ እስከ 8 ቀን። ስለዚህ ክርስቶስ የተሰወረውን የሚያውቅ ጌታ መሆኑን ለመግለጽ ነው የተደረገው። በዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱ እንዲህ የሚል ቃል አለ። ኢይፈቅድ ይንግርዎ ግዕዞ ለሰብ እስመ ለሊሁ የአምሮ ለሰብ። የሰውን ፈቃዱን ወይም በልቡናው ያለውን ሊነግሩት አያሻውም፣ እሱ የሰውን ልቡና መርምሮ ያውቀዋልና ተብሎ ስለ ክርስቶስ ተነግሯል። ወአእመሮሙ እግዚእ ኢየሱስ ከመ አንጐርጐሩ አይሁድ በባሕቲቶሙ፣ አይሁድ እርስ በርሳቸው እንዳንጎራጎሩ አወቀባቸው ይላል። ስለዚህ ክርስቶስ የተሰወረን ማወቅ ይውላችሁ ኦምኒ ፕሬዘንት ይባላል። በሁሉ ቦታ የሚገኝ ነው ማለት ነው። ቶማስ እንደዚያ ብሎ ሲጠራጠር ክርስቶስ በስጋው እዚያ ውስጥ አይኑር እንጂ አዳራሹ ውስጥ በአምላክነቱ ግን ከደቀ መዛሙርቱ ጋር ነበረ። ስለዚህም እኮ ነው በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አንሰ እሄሉ ምስሌክሙ እስከ ህልቀተ ዓለም፣ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ይላል። አንድ ፍጡር 3 ክንድ ከስንዝር ቁመት ያለው ፍጡር እንዴት ነው እስከ ዓለም ፍጻሜ ከእናንተ ጋር ነኝ ሊል የሚችለው? እንዴት ሊኖር ይችላል? ስለዚህ ክርስቶስ ሙሉ አምላክ ነው። አንተ ስታየው ግን 3 ክንድ ከስንዝር ቁመት አለው። እናቱ ትጸንሰዋለች፣ በጀርባዋ ታዝለዋለች፣ በክንዷ ትታቀፈዋለች፣ በጣቷ ይዛ ታስከትለዋለች። አምላክ በትህትና ዓለምን በመሃል እጁ እንደያዘ ሰው ሆኖ ዓለምን ይዋጅ ዘንድ ፈቅዶ መጥቷልና ይሄ ነበር የተደረገው እንጂማ ክርስቶስ ሙሉ በኩልሄ ነው። በዮሐንስ ወንጌል ምዕራፍ 11 ቁጥር 1 ላይ ስታነቡ ምን የሚል ቃል ታገኛላችሁ? ከቁጥር 1 ጀምሮ ታሪኩ አለ። አልዓዛር አርክነ ኖመ አሐውር አንቅሆ፣ ወዳጃችን አልዓዛር ታሟል፣ ልቀሰቅሰው እወዳለሁ አለ። እኔ በዚህ ደግሞ ደስተኛ ነኝ፣ ምክንያቱ ሳለ የለሁም እዚያ በቦታው ስለሌለው ደስ ይለኛል እናንተ ታምኑ ዘንድ አላቸው። አልዓዛር ወዳጃችን ታሟል፣ ልቀሰቅሰው ሄዳለሁ። ኋላ ሰዎች መጥተው ነው አልዓዛር ታሟል ብለው ነገሩት። እሱ ግን አስቀድሞ ተናግሯል። ስለዚህ ሰው ያደረገውን ነገር መርምሮ የሚያውቅ ኢየሱስ ክርስቶስ ሁሉ በፊቱ እንደ ስጦ የተሰጣ አምላክ ስለሆነ ላንተማ ተነሳህ መባል ያንስብሃል እንዴ? እውነት ነው፣ እውነትም ፈጣሪ
ልብን የሚያውቅ ደግሞ ማን ነው? እግዚአብሔር ብቻ ነው። እንግዲያውስ ክርስቶስ በሁሉ ቦታ የሚገኝ ሁሉን መርምሮ የሚያውቅ እሱ እግዚአብሔር ነው ማለት ነው። በአንደኛ ሳሙኤል ምዕራፍ 16 ላይ ስትመለከቱ ምንድን ነው ያለው? ዛእኮ ዘከመ ይሬኢ ሰብ ዘይሬኢ እግዚአብሔር። የእግዚአብሔር አተያይ እንደ ሰው አተያይ አይደለም። እግዚአብሔር ሰው እንደሚያይ አይነት አያይም። እስመ ሰብ ይሬኢ ገጸ፣ ሰው ፊትን ያያል፣ እግዚአብሔርሰ ይፈትን ልበ ወኩልያተ። እግዚአብሔር ግን ልቡን ያመላለሰውን ኩላሊት ያጤሰውን መርምሮ ፈትኖ ያውቃል። ስለዚህ እግዚአብሔር ይፈትን ልበ ወኩልያተ ብሏል ቅዱስ ዳዊትም። እግዚአብሔር ልብን መርምሮ ያውቃል። እንኪያ እንግዲህ ክርስቶስ ቶማስ ሲከራከር ሳይኖር በቦታው ሳይኖር ሙሉ ሆኖ የቶማስን ሕይወት ጥንቅቅ አድርጎ ስላወቀው ጌታዬ ፈጣሪ አንተና አለው። ከቃሉ ጋር ናችሁ። እግዚአብሔር